ያለው ይሄ አሁን ሄደ ምን እንደተፈጠረ ማን እንደሆነ ሲጮት አንድ ቪዲዮ አላየህም? አንድ ጌም አላየህም ሲጮት ሄደ ገንዘቡ ርካሽ ማለት ይዘመጣለ ማን አባልን ይቃጠል አሁን የ100 ሚሊዮን አታስፈርምና እንገናኛለን። አይኔ በላችሁ ከቼልሲ ተጫዋች ማስፈረም ምን ያህል እንደሚያስፈራ የአርሰናልን ደጋፊዎች መጠየቅ ይችላላችሁ። ለማንኛውም ፋብሪዚዮ ሮማኖ ማረጋግጦታል። ሂር ዊ ጎ ተብሏል ማለት ነው። ሁለት ብራዚላውያን ሚድፊልደሮችን አስፈርመናል ማለት ነው። መሀል ላይ እኔ ቼላው እኛን ያስቀይማል ብዬ ላይክ አልጠብቅም። ብቻ ትዊተር ላይ የሚጻፉ ነገሮች ግን በጣም የሚያስቁ ናቸው። ላይክ አንዱ የማንቸስተር ዩናይትድ ደጋፊ ጋርናቾ መልሰው እንደሸጡልን ነው እኔ ማስበው ሲል ተናግሯል። ብቻ ግን የተለያዩ ዜናዎች እየወጡ ይገኛሉ። ፋብሪዚዮ ግን አረጋግጧል ሂር ዊ ጎ ተብሏል ማለት ነው። ሁለተኛ ብራዚላዊ ሚድፊልደራችንን ከቼልሲ አስፈርመናል ማለት ነው። ወደፊት ምናየው ይሆናል። እንግዲህ ሌላ አንድ ተጫዋች ይጨምራሉ ብዬ አስባለሁ። ግን አሁን እየወጡ ያሉ ዜናዎች ሪያል ማድሪድ ቹዋሚኒን ለመሸጥ ምንም አይነት ፍላጎት እንደሌለውና ከማንቸስተር ዩናይትድ ጋር ምንም አይነት ድርድር እንደማያደርግ እየተነገረ ይገኛል። ስለዚህ ቹዋሚኒ የምናገኝበት አጋጣሚ ወደ ዜሮ እየወረደ ይገኛል ማለት ነው። ምናልባት እዚህ ቡድን ላይ ካርሎስ ባሌባን ከዚህ በኋላ የሚጨምሩ ነው የሚሆነው። ሌላ ሚድፊልደር ገበያው ላይም የለም። አብረን ምን ይሆናል። ለማንኛውም ኮፒ ሊንክ ሼር ፖስት ማድረግ እንዳይረሳ ይመቻችሁ። አንድሬ ሳንቶስ ወደ ማንቸስተር ዩናይትድ ሄር ዊ ጎ ይውላችሁ። አሁን እውነታውን ስናወራ አንድሬ ሳንቶስ ይሄ መጥፎ ተጫዋች አይደለም። ይሄ በጣም መጥፎ የሚባለው ተጫዋች አይደለም። ግን ዩናይትድ ማርኬቱ ላይ ሲፈልጋቸው የነበሩ አይነት ተጫዋቾች አይደለም። እነ ቶናሊ እና አንደርሰን እነሱ ሌቭል ላይ አይደለም። እና አይ ቲንክ ዩናይትዶች ሌላ ሚድፊልደር ይጨምራል የሆነ ከሱ የተሻለ ቶፕ የሆነ። ግን አንድሬ ሳንቶስ 6 ቁጥር ላይ በደንብ ይጫወትላችኋል። በቃ ኤቭሪቲንግ ይሰጣችኋል። ግን እንዳልኳችሁ ይሄ ቶፕ ሌቭል ላይ ቻምፒየንስ ሊግ ላይ በየሳምንቱ ፕሪሚየር ሊግ ላይ የሚጫወትላችሁ አይነት ተጫዋች አይደለም። እና ለረጅም ጊዜ ነበረ ዩናይትዶች አንድሬ ሳንቶስን ለማስፈረም የሚፈልጉት። በመጨረሻ አግኝተውታል። እና ማን ያውቃል ምናልባት ዩናይትድ ቤት የተሻለ ተጫዋች ሆኖ ልናየው እንችላለን። ገባ አይደለ? ቻምፒየንስ ሊግ አለ ለሱ የተሻለ ትራንስፈር ነው አይደል? ግን በእርግጠኝነት አንድሬ ሳንቶስ ይሄ መጥፎ ተጫዋች እንዳልሆነ ልነግራችሁ ይችላል። ምክንያቱም አንድሬ ሳንቶስ አሁን ባለንበት ሁኔታ ራሱ ቼልሲ ቤት እንዲቆይ ይፈልጋል። ምክንያቱም ላቪያ በጉዳት ምክንያት ብዙ ጨዋታዎች ያሉታል ላይጫወት። ሌላው ኢሱጎም ጥዋር እና ዩናይትዶች እንዳልኳችሁ ነው። አንድሬ ሳንቶስ ይሄ መጥፎ የሚባለው ተጫዋች አይደለም። ገባችሁ አይደለ? በደንብ ይጫወትላችኋል። ግን ይሄ ይብቃል። ሁሌ በየሳምንቱ አይነት ቢጫወትላችሁ ቶፕ ሌቭል ሚድፊልደር ደግሞ አይደለም። ለዛ ነው ማንቸስተር ዩናይትድ ሌላ ሚድፊልደር ያስፈርማል ብዬ የምጠብቀው። ቼልሲ አሁን ላይ ግን ያለበት ትልቁ ችግር ተጫዋች ሸጦ ተጫዋች ማምጣት አለበት። ለዛ ነው አንድሬ ሳንቶስ ብዙ ተጫዋቾች ይወጣሉ ቼልሲ ቤት። ከዛም በኋላ ነው ምናልባት ከዓለም ዋንጫው በኋላ ነው እኛ ማስፈረም የምንጀምረው። እና እንዳልኳችሁ ነው አንድሬ ሳንቶስ ቶፕ ሌቭል አይደለም፣ ግን ምርጥ ተጫዋች ነው። ይሄ በጣም ራቢሽ የምትሉት ተጫዋች አይደለም። ሀሳባችሁ እናንተ ደግሞ ኮሜንት ላይ አስቀምጡልኝ። ይቻላል። ለማንቸስተር ዩናይትድ ደጋፊዎች ኮንግራ፣ የምሬ ነው የምላችሁ። በጣም አሪፍ ዝውውር ነው። 50 ሚሊዮን ተጋነን አልተጋነነም የሚባለው ነገር አሁን ባናነሳው ጥሩ ነው። ግን ፊርማው እጅግ በጣም የሚጠቅማችሁ ፊርማ ነው። አንድሬ ሳንቶስ ዘንድሮ በደንብ ላየው ሰው በጣም አሪፍ የሚያድግ ችሎታ ያለው ፕሮሚሲንግ የሆነ ተጫዋች ነው። የቼልሲ ደጋፊዎችና ቼልሲ ግን ሀሳባችሁ ምንድን ነው? ከምሬ ነው የምላችሁ። ማለት ቼልሲ ምን ያህል ለዝውውር ገንዘብ እንደሚያወጣ ታውቃላችሁና ምን አይነት ፖሊሲ ነው እያራመዱ ያሉት? ጥሩ ተጫዋቾች ብቅ ማለት ሲጀምሩ ወገባቸውን አምናም ባይዘው ብዙ ነው የሸጠው እኮ ቼልሲ እኮ አምና በጣም ሸቅሏል። መግዛት ብቻ አይደለም ሸጧልም። ዘንድሮም ቢሆን አንድሬ ሳንቶስ አሪፍ የሚባል ልጅ ሸጠው። እንዴት ነው ነገሩ? ለማንኛውም ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓኬጅ እንግዲህ አስፈርሞታል። አሁን ምርመራ እንዲያደርግ ሜዲካል እንዲያደርግ ቼልሲ ፍቃድ ሰጥቷል ማለት ነው። ማን ዩናይትድ ሁለተኛ ፈራሚያቸውን እንግዲህ ያገኙ ይመስላሉ። ጥሩ ፈራሚ ነው ማለት ነው። ወይኔ አታምኑኝም? አንድሬ ሳንቶስ ከቼልሲ ሂር ዊ ጎ በ50 ሚሊዮን ፓውንድ። አረ ማንቸስተር ዩናይትድ ምን አስበው ነው የ50 በ75 እና በ85 እነ ፈርናንዴዝ አይሻሉንም? መድኃኒዓለም ኧረ ምን አይነት መርዶ ነው የምንሰማው? በስመ አብ። እኔ ደህና ተጫዋች ያስፈርማሉ። በቃ እነኛን ያገረጧቸው ደህና ተጫዋች ከቼልሲ ሃንግማን ቤተሰብ ነበርን እኮ። ወይ ቼላ በአርሰናል የሳኩት ሰውዬ በእኔ ድረስ። አንድሬ ሳንቶስ ቱ ማን ዩናይትድ ሂር ዊ ጎ ይላል። ማን ዩናይትድ ከወልማርት አንድሬ ሳንቶስን አስፈርማለች ማለት ነው በ50 ሚሊዮን። ገባህ? ወልማርት ሄዳ ቀለል ረከስ ያለ ነገር ሾፕ ማድረግ ነበረባት፣ ግዴታ ነው። ገባህ? መጥፎ ተጫዋች ሆኖ አይደለም፣ ግን የማን ዩናይትድ ተጫዋች የሚጠብቀው የ100 ሚሊዮን ወርልድ ክላስ የሆነ ሚድፊልደር ነው ይጠብቃል። ሃይላይት ላሳየህ። እስካሁን ድረስ የማን ዩናይትድ ትራንስፈር ዊንዶ ምን እንደሚመስል ማለት ነው። አብዩ እያየሽ በደንብ ብለሽ እንደዚህ አድርገሽ እያየሽ ኤደርሰን
ከዛ ሳንቶስን ማለት ለኡጋርቴ ሪፕሌስመንት ከሆነ አሪፍ ነው። በቃ አሁን ኤደርሰን አለ ቤንች ተጫዋች፣ አንድሬ ሳንቶስ አለ ቤንች ተጫዋች። አሁን የሆነ ወርልድ ክላስ የሆነ ሚድፊልደር ካመጣችሁ ተባላ ችሏል። ካልሆነ ግን ማለት ነው በቃ ገባህ አይደለ? ካሰሚሮ ፍሮም ቲሙን ያመጣችሁት ነው የምልሽ። ገባሽ አይደለ? ሃንግማን ደግሞ ምንም ነገርሽ ይሸጣል። ሚስትሽ ይሸጣል። ገባሽ አይደለ? ኪድኒሽ ይሸጣል። ምንም ነገር ይሸጣል። ብር ይዞ በታሙት ማንኳኳት ነው። እስቲ አሪፍ ነገር ካለ ራሱን የመጥቼ ወልማርት ገባህ አይደለ? ሰብሰብ ያለ ነገር መግዛት ካስፈለገኝ ራሱ ምናምን ነገር ልገዛ እችላለሁ። ባልፈልግም ማለት እኔ ራቆት ፎቶ ነው እየመሰለኝ ነው። ግን አላ እንደዚህ ርካሽ ዋጋ ምናምን ከሆነ እኔም ሾፕ ላደርግ እችላለሁ ነው የምልሽ። ሃንግማን አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። ይሄ አዲሱ አካውንቴ ነው። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ኦልሞስት ሂር ዊ ጎ መባል ነው የቀረው። አሁን ዴቪድ ኦርንስቴን አሁን ባስነበበው መረጃ መሰረት ዩናይትድ እና ቼልሲ በዚህ ልጅ ጉዳይ ላይ ከስምምነት ላይ መድረሳቸው ተዘግቧል። 48 ሚሊዮን ቀጥታ የሚከፈል 2 ሚሊዮን ደግሞ እየታየ በሚጨመር እንደገና ደግሞ ወደፊት ልጁ ሲሸጥ 15% ቼልሲ ከሽያጩ ላይ እንደሚያገኝ በቃል ደረጃ ከስምምነት ላይ ደርሰዋል። እንግዲህ ዩናይትድ ቀዘቀዘች። በቃ ምንም ማድረግ አይቻልም። ባለመቶ ምናምን ሚሊዮኖች አልቻለችም። ሳንቶስ እውነት ለመናገር ጸዴ ልጅ ነው፣ ግን ለዩናይትድ ግን ይመጥናል ብዬ አላስብም። ያው ለቼልሲም ስላልመጠነ ማለት ነው። ለማንኛውም ግን የአርሰናልን ፋንታ አይደለም የቀዘቀዛችሁት። አርሲዬ፣ ጋርናቾ ወይ ዴላፕ ጣል ይደረግላቸዋል፣ ቶሲን ይመረቅላቸዋል ማለት ነው። ሰበርና አዳዲስ የዝውውር መረጃዎች እንደተለመደው በአንድ ደቂቃ ውስጥ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። ማንቸስተር ዩናይትዶች የቼልሲውን ብራዚላዊውን አማካይ የሆነውን አንድሬ ሳንቶስን በ50 ሚሊዮን ፓውንድ የዝውውር ፓኬጅ በ5 ዓመት የሚያቆይ ኮንትራት ለማስፈረም ሙሉ በሙሉ ከስምምነት ላይ ደርሰዋል። ተጫዋቹም ነገ የሜዲካል ምርመራውን አድርጎ ሙሉ በሙሉ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ያጠናቅቃል ተብሎም ይጠበቃል። መድፈኞቹ አርሰናሎች የሊድስ ዩናይትዱን ግብ ጠባቂ ኢሊያን ሜስሌርን በነፃ ለመቀላቀል ሙሉ በሙሉ ከስምምነት ላይ መድረሳቸው ተረጋግጧል። የኬፓ ፊቸር አለመረጋገጡን ተከትሎ ይህ ግብ ጠባቂ በአርሰናል ቤት ሁለተኛም ሶስተኛም ግብ ጠባቂ ለመሆን ተስማምቶ እንደመጣ ተናግሯል። እንደ ወይን እየጣፈጠ የሚሄዱ ክሮሻ አማካይ ሉካ ሞድሪች በኤሲ ሚላን ቤት ለተጨማሪ ዓመት እንደሚቆይ የሩበን አሞሪም ተናግሯል። ፍሪ ኤጀንት የሆነው ግብፃዊ ሙሐመድ ሳላ ከሜጀር ሊግ ሶከር ክለቦች እና ከሳውዲ ፕሮ ሊግ ክለቦች የዝውውር ጥያቄዎች እየቀረቡለት እንደሚገኝ ተነግሯል። ነገር ግን ወደ ኤምኤልኤስ የማቅናት እድሉ ሰፊ ሊሆን እንደሚችል ነው ሪፖርቶች እየጠቆሙ የሚገኙ። ሪያል ማድሪድን በጊዜያዊነት ሲያሰለጥን የነበረው አርቤሎዋ ፉላሙን እንደሚቀላቀል ሙሉ በሙሉ ተረጋግጧል። የቀድሞ አማካይ ካሉም ዊልሰን በነፃ ወኪል ብሬንትፎርድ እንደሚቀላቀል ሙሉ በሙሉ ተረጋግጧል። ከቼልሲ የተለያዩ አሰልጣኝ ሊያም ሮሴነር ፓሪስ ኤፍሲን እንደሚቀላቀሉ ሙሉ በሙሉ ተረጋግጦ ፊርማቸውን ጨርሰዋል። የቼልሲ የፊት መስመር ተጫዋች የሆነው ጄሲ ዴሪ በአንድ ዓመት የውሰቱ ውል ስፖርቲንግ ሊዝበን እንደሚቀላቀል ሙሉ በሙሉ ተረጋግጧል። ለተጨማሪና አዳዲስ የሆኑ እግር ኳስ መረጃዎች የፕላስ ምልክቱ መጫ እንዳትረሱ። መጀመሪያ ቶናሊን ትመኛለህ፣ ከዛ ሳንቶስን ታስፈርማለህ፣ ከዛስ ቹዋሜኒን ትመኛለህ፣ ከዛስ ሳንቶስን ድጋሜ ታስፈርማለህ፣ ከዛስ ፈርናንዴዝን ትመኘውና ድጋሜ ሳንቶስን ታስፈርማለህ ማለት ነው። በቃ ግርጣት ጌጧ የሆነች ክለብ ማለት ትርፍዬ ነች። ቼላው ግን አንደኛ በቃ ግንትር ኤፍሲ ብያለሁ። ታገነትራለህ ነው ማለት፣ ታደነዝዛለህ፣ ታፈዛለህ። እኛ እንዳለፉት ዓመታት አገንትረ ነበረ። ተረኛዋ ግንትር ትርፌ ነች። ሳንቶስ ዩናይትድ ለማንኛውም ሂር ዊ ጎ እየተባለ ነው እንግዲህ ሊባል ጥቂት ነው የቀረው። የመቻችሁ ግን አሪፍ ፊርማ ይመስላል። ያው ሌላኛው ማን በል እንግዲህ ካዝሚሮ በጥቁሩ የመቻችሁ ግን ለማንኛውም እሺ ማን ዩናይትድ ከቼልሲ አንድሬ ሳንቶስን ሂር ዊ ጎ ብሏል ማለት ነው። አስፈርሟል። አሪፍ ሚድፊልደር ነው። ያው ቶፕ የሚባል ሚድፊልደር ባይሆንም ምርጥ ተጫዋች ነው፣ አይቼዋለሁ። ሌላኛውም አርሰናል በረኛ ከሊድስ አስፈርሟል ማለት እንዴት አስፈላጊ ሳይኒንግ ነው በእናት የታሉ እነዛ በጣም የሚያስፈልጉሽ ከፈለግሻቸው የማይቀሩት እነ ቪኒሲየስ እነ ክቫራትስኬሊያ ምናምን አትፈልጊያቸውም፣ ፈልጊያቸው አይምጡ እነ ሲመጡ እናንተ ከፈለጋችኋቸው የማይቀሩት ቶፕ የሆኑ ተጫዋቾቹን አምጡልና። ለነገሩ አያስፈልጓችሁም። ሊጉ ሊገዛ ነው ለካ አይደለ? ባላችሁ ተጫዋች ለ1 ለ4 ለ5 ዓመት ከዚህ በኋላ ሊጉ ሊገዛ ስለሆነ አያስፈልጋቸው።